ዛሬ የአብዛኞቻችሁ ጥያቄ የሆነውን የሞባይል ባንኪንግ አላላክ በስልካችን ላይ ባለው የሞባይል ባንኪንግ እንዴት አድርገን ነው ወደ ሌላ ሰው ማስተላለፍ የምንችለው እያላችሁ ብዙዎቻችሁ ተጨንቃችሁ ብዙ ጊዜ ትጠይቁኝ ነበረ። ዛሬ ተሳክቶልኝ አልሐምዱሊላህ ይዤላችሁ መጥቻለሁ። ታዲያ እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ሰላምታይን ዘንግቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ወላሂ ለምን እንደሆነ አላውቅም፣ ሰሞኑን በጣም ደብሮኝ ነው ይሆን አላሁ አለም። ዩቱብ ብቻ ቪዲዮ ስሪ አይለኝም፣ ዩቱብ ላይ ብቻ ማለት ነው። ለምን እንደሆነ አላውቅም፣ ብቻ ግን ጠፍቻለሁኝ። ይቅርታ አድርጉልኝ። ይሄንን ቪዲዮ ለሁላቸውም ሸር እንድታደርጉት እፈልጋለሁ። ምክንያቱም ብዙ ልጆች ይህ የብዙ ልጆች ጥያቄ ነው። ሞባይል ባንኪንግ እዚህ ጋር ማወቅ ያለባችሁ ከዛ በፊት እናንተ ብራችሁን ከመላካችሁ በፊት ለምሳሌ ብር ሲወጣም ሲገባም በስልካችሁ ሜሴጅ ይደርሳችኋል። ሰዎቻችሁ ወደ እናንተ ሞባይል ባንኪንግ ወይም ደግሞ ወደ እናንተ አካውንት ብራችሁን ሲያወርዱላችሁ በሜሴጅ ይደርሳችኋል። ይህን ያህል ብር በአካውንታችሁ ገብቶላችኋል ይላል። እናንተ ደግሞ ብር ስትልኩ ወደ ሌላ ሰው ስታስተላልፉ ይህን ያህል ብር ከአካውንታችሁ ላይ አስተላልፋችኋል የሚል ሜሴጅ ይደርሳችኋል። ይህንን መዘንጋት የለባችሁም። በነገራችን ላይ ሌላ ደግሞ ተጨማሪ የምነግራችሁ ነገር በመዳማችሁ ቁጥራችሁ ይሄ እንትን አካውንት ስከፍቱ የሰጣችሁት ቁጥር የመዳማችሁ ወይም ደግሞ የሰውያችሁ ከሆነ ሜሴጅ የሚደርሰው እናንተ ጋር ሳይሆን እነሱ ጋር ነው ማለት ነው። እናንተ ጋር ምንም አይነት ሜሴጅ አይመጣም። ነገር ግን ይህንን የሞባይል ባንኪንግ ለመክፈት ወይም ደግሞ የባንክ አካውንት ለመክፈት መጀመሪያ ህጋዊ መሆን ያስፈልጋል። ህጋዊ መሆን ማለት ወረቀታችሁ የታደሰ መሆን አለበት። ይህ አካውንት ደግሞ በየ3 ወሩ ምናምን እንደዛ ይታደሳል ማለት ነው። ያ ማለት ግን የምታስቀምጡት 100 ብር ነው። በቃ ከዚህ ውጪ 100 ብር ወይም 50 ሪያል ነው የምታስቀምጡት ማለት ነው። ያለው ለበለጠ ማብራሪያ ሁሉንም ላብራራላችሁ ብዬ ነው። ልክ ኢትዮጵያ ላይ አካውንት ስንከፍት 100 ብር ወይም ደግሞ 50 ብር እናስቀምጣለን አይደል? አካውንታችን ላይ እዚህም ሀገር ላይ ልክ የባንክ አካውንት ስትከፍቱ 50 ሪያል ወይም ደግሞ 100 ሪያል ማስቀመጥ ይኖርባችኋል ማለት ነው። እና ስለዚህ ሜሴጅ ለምን አልደረሰንም ልከን ምናምን የምትሉ ሰዎች ምናልባትም በሰዎቻችሁ ቁጥር ከሆነ ሜሴጁ የሚደርሰው እነሱ ጋር ነው ማለት ነው። እዚህ ጋር ደግሞ ማወቅ ያለባችሁ ነገር እናንተ ለፍታችሁና ሰርታችሁ ደክማችሁ ብራችሁን የእናንተና የእናንተ ነው። በእናንተ ብር ማንም ጥያቄ አይኖረውም። ወንጀል እስካልሰራችሁበት ድረስ በእናንተ ብር ማንም ሰው በእናንተ ብር ሊጠይቃችሁ አይገባም። ለምን ከተባልሽ ብር መላክ አለብኝ ዛሬ ብር ልልክ ነው። ለምንድነው ምንድነው? ቤተሰቦች ጋር አንቺን አስፈቅጄ ነው እንዴ? ግዴታ ነው እንዴ አንቺን አስፈቅጄ መላክ ያለብኝ? ይሄ ብሬ ነው፣ በጣም ለፍቼ ደክሜ የማገኘው ነው፣ በነፃ መሰጭኝ አይደለም ብላችሁ ኮስተር ብላችሁ አቋማችሁን ማሳወቅ ይኖርባችኋል ማለት ነው። እንደዛ ካልሆነ ግን ያለሷ ፍቃድ አትራመጅም፣ ያለሷ ፍቃድ አትልኪም፣ ያለሷ ፍቃድ የሆነ ነገር አታደርጊም። ይሄ እንደዛ አይነቱ ነገር እንደዚህ አይነቱን ኋላ ቀር አስተሳሰብ አስወጡ ከጭንቅላታችሁ ማለት ነው። ለምን የነሱ የቤት ስራ መሆን የለባችሁም ማለት ነው። እናንተ የነሱ አሸንጉሊት መሆን የለባችሁም። ራሳችሁን ማስከበር ባለባችሁ ቦታ ላይ ራሳችሁን አስከብሩ ማለት ነው። ዛሬ እንግዲህ ያው እንደነገርኳችሁ የብዙዎቻችሁ ጥያቄ በሆነው መሰረት ቪዲዮውን ይዤላችሁ መጥቻለሁኝ። ይህንን ቪዲዮ አይታችሁ ስልካችሁ ላይ ተከፈቱላችሁ እነሱን ተማስቸገር ትገላገላላችሁ። በቀላሉ ራሳችሁ ማስተላለፍ ራሳችሁ መላክ ትችላላችሁ። ነገር ግን ኢስቲሲ የሚባለው የሞባይል ባንኪንግ ካላችሁ በሱ ለማስተላለፍ በጣም ቀላል ነው፣ በጣም ማለት ነው። በተለይ በስልክ ቁጥር ስታስተላልፉ መጀመሪያ የሰውየውን ስልክ ቁጥር ሴቭ ታደርጋላችሁ። ከዛም በኋላ አለጡን ሞባይል ባንኪንጋችሁ ላይ ገብታችሁ ለሱ የብር መጠናችሁን እንትን ብላችሁ ጽፋችሁ ማስገባት ብቻ ነው፣ አካውንቱን ጽፋችሁ ማለት ነው። አሁን ለማንኛውም ለበለጠ መረጃ ቪዲዮ ስላለኝ በቪዲዮ እያያችሁ እንዴት እንደምትልኩ
አሳያችኋለሁ። የብር መጠኑን ደግሞ እንዴት መሙላት እንዳለባችሁ እነግራችኋለሁ ማለት ነው። መልካም ቆይታ። እዚህ ጋር ይሄው እዚህ ጋር ሰንድ መኒ እዚህ ጋር ብዙ አለ። ሰንድ መኒ አለ፣ ትራንስፈር አለ። ከሁለት አንዱ ማለት ነውና ሰንድ መኒ ተዋለሽ። ከዛ በኋላ እዚህ ጋር ኮንታክት ከሆነ ለምሳሌ ቁጥር ያላቸው ሰው ነው ወደ ኮንታክት የምትልኪው። ለምሳሌ ኮንታክት ያላቸው ኤስቲሲ ባንክ ያላቸው ናቸው። ኤስቲሲ ባንክ ያላቸው መጀመሪያ ቁጥሩን ሴፍ ታደርጊውና እዚህ ጋር ቱ ኮንታክት ብለሽ ኤስቲሲ ወደ ኤስቲሲ ከሆነ የምትልኪው ማለት ነው። ወደ ኤስቲሲ ቁጥር ያላቸው ማለት ነው። ወደ ኤስቲሲ ባንክ ከሆነ የምትልኪው ቁጥሩን የመጀመሪያ ቁጥሩን ሴፍ ታደርጊውና ስልክ ቁጥራቸውን ሴፍ ታደርጊና እዚህ ጋር ትፈልጊያቸዋለሽ። መላክ የምትፈልጊውን ሰው ለምሳሌ ማለት ነው። መላክ የምትፈልጊው ለአንዱ ሰው ከዚህ ጋር መላክ ብትፈልጊ ወደ ኤስቲሲ ለመላክ ነው ይሄ ማለት ነው። ማስረዳሽ ከዛ መላክ ብትፈልጊ አሁን ለምሳሌ ወደዚህ መላክ ብፈልግ እዚህ ጋር ይሆንና ይመጣልኛል። እዚህ ጋር ቁጥሩን እዚህ ጋር መላክ የምፈልገውን የብሩን መጠን መላክ የምፈልገው ለምሳሌ 2000 ብር 2000 ብር። ከዛ እዚህ ጋር በቃ ከዛ ፐርፐዙ ምንድነው የምልክበት ፍሬንድ ነው ሁለት ነው። ከዛ ፈለገሽ እዚህ ጋር ፋሚሊ ፍሬንድ ትይዋለሽ። ከዛ እዚህ ጋር ኮንፊርም አሁን እዚህ ጋር ኮንፊርም ያላመጣልኝ የኔ ብር ስለሌለው ነው። ከዛ እዚህ ጋር ኮንፊርም እቺ ከታች ያለችው ኮንፊርም ማለት ነው። ሁለተኛ ደግሞ ወደ ባንክ ሲሆን እዚሁ ጋር ሰንድቶ ማለት ይሆንና ከዛ እዚህ ጋር ኢንተርናሽናል ባንክ ለምሳሌ ወደ ዱባይ ከሆነ መላክ የምትፈልጊው ኢንተርናሽናል ትራንስፈር ነው። ወደ እዚህ ጋር ሳውዲ ለምሳሌ ኢንተርናሽናል ሎካል ባንክ 1 2 3 4ኛውን ሎካል ባንክ ትይዋለሽ። ከዛ እዚህ ጋር አድ ቤኔፊሻሪ አሁን እዚህ ጋር እነዚህ 1 2 3 4ቶቹ አሁን እኔ ቤኔፊሻሪ ያረኩላቸው ነው፣ ብር የላኩባቸው ሰዎች ናቸው። ስለዚህ እዚህ ጋር አድ ቤኔፊሻሪ እና እዚህ ጋር ኤስቲሲ ባንክ ነው ወይ ኤስቲሲ ባንክ ወደ ኤስቲሲ ባንክ ነው መላክ የምትፈልጊው ወይ ሎካል ባንክ? አይ ሎካል ባንክ ነው። ስለዚህ ለምሳሌ አራጂ ለምሳሌ ሌላ ባንክ የሆነ ሎካል ባንክ ትይዋለሽ። ከዛ እዚህ ጋር አካውንት ነምበር መጀመሪያ ላይ፣ ሁለተኛ አካውንት ነምበር፣ ሁለተኛ ቤኔፊሻሪ ፉል ኔም ስሙን ምናምን ትጽፊያለሽ ምናምን ማለት ነው ስሙን። ከዛ ሁለተኛውን ታዩ ሪሌሽንሺፕ ቤኔፊሻሪ እዚህ ጋር ስትዩ ያመጣል። ከዛ እዚህ ጋር ኮንፊርም ብለሽ አክቲቭ ማድረግ ነው። ከዛ አክቲቭ እዚህ ጋር አድ ቤኔፊሻሪ ስትዩ አክቲቭ ይመጣል። ከዛ እዚህ ጋር ይመጣልሻል። እዚህ ጋር አሁን እዚህ ጋር ነጃት ምናምን አብድራህማን ምናምን ሜላት ምናምን የሚለው ላይ እንደዛ ይመጣል ማለት ነው። ሶ ከዛ ተመልሰሽ አድ ቤኔፊሻሪው ሲመጣልሽ እዚህ ጋር ይቀመጣል። እንደዚህ እዚህ ጋር አድ ቤኔፊሻሪ ካረግሹ በኋላ እዚህ ጋር ይመጣል። ከዛ እዚህ ጋር መተሽ ሴሌክት ስታረጊው ከዛ እዚህ ጋር መተሽ በቃ ቁጥር ነው እዚህ ጋር መላክ የምትፈልጊውን ብር ቁጥር ብሎ መጣፍ። ከዛ ቀላል ነው። ውዶች እንግዲህ እንደገባችሁ ተስፋ አደርጋለሁኝ። በተለይ በቁጥር መላኩ ለእናንተ ቀለል ያላችሁ የሚላችሁ ይመስለኛል ማለት ነው። የሚቀላችሁ ይመስለኛል በቁጥር የሚላከውና እኔም እንዴት እህቴን አስቸግሬ ነውና ሰው አስቸግሬ ነው በነገራችን ላይ እስኪ ላኩልኝ ምናምን ብዬ ልከውልኝ ነው። እንሻላ እኔ ደግሞ ወደፊት ላይ ስለምከፍት ለበለጠ መረጃ በራሴ በደንብ አስረዳችኋለሁ። ነገር ግን ለጊዜው ማወቅ ለምትፈልጉት ልጆች ይረዳችኋል ብዬ ስላሰብኩ ነው። ለበለጠ መረጃ ግን ራሴ ስለምከፍት ወደፊት ላይ በራሴ ስልክ ላይ በራሴ ሞባይል ባንኪንግ ላይ እንዴት አድርጌ እንዴት በደንብ አስረድቼ ነግራችኋለሁ ማለት ነው። ቀላል ነው፣ አይዟችሁ፣ አትደናገጡ። አንድ ጊዜ እስከምታውቁት ድረስ ብቻ ነው የሚያወዛግባችሁ። ከዛም በኋላ በጣም ቀላል ነው የሚሆንላችሁ ማለት ነው። እህቶቼ አላህ ይገዛችሁ፣ አብሽሩ፣ አይዟችሁ። እንደነገርኳችሁ ያው ለማንም እንትን እንዳትሆኑ፣ ለማንም ምንድነው ለማንም ምን ልበላችሁ ለማንም ምንድነው የሚባለው ዛህማ ነው ምንድነው የሚባለው? ምክንያቱም እራሳችሁ መቻልም አለባችሁ። እናንተ ትልቅ ናችሁ፣ አብዛኞቻችሁ የተማራችሁ ናችሁ። ስለዚህ አብዛኞቻችሁ እንግሊዘኛ ላይ ያን ያክልም ባትሆኑም ታነባላችሁ። ስለዚህ ባታነቡ እንኳን በምልክት አድርጋችሁ ማወቅ አለባችሁ። ረጋ ብላችሁ ነው ማየት ያለባችሁ። ቪዲዮውን ደጋግማችሁ ረጋ ብላችሁ እዩት። አሁን ይሄ ያሳየናችሁ የኤስቲሲ ባንክ አላላክ ነው። የኤስቲሲ ሞባይል ባንኪንግ አላላክ ነው። የኤስቲሲ በቁጥር ሲሆን በቁጥር ስትልኩ በጣም ይቀላችኋል። እናንተ ግን ሁሉንም ማወቅ መቻል አለባችሁ። አይዟችሁ፣ የሚከብድ ነገር የለውም ማለት ነው። እና ደግሞ ይህ አልገባንም
ብዙም አልተረዳነውም ካላችሁ ደግሞ ኢንሻአላህ እንደነገርኳችሁ በራሴ ሞባይል ባንኪንግ እነግራችኋለሁ ማለት ነው። ግን ምንጊዜም ብር ስትልኩ ለሰዎቻችሁ ዛሬ ብር አስተላልፋለሁ፣ ብሬን አስተላልፉልኝ፣ አስተላልፈውላችሁ ካልሆነ ብሬን ላኩልኝ፣ አካውንት ካልከፈቱላችሁ አካውንት ከፈቱልኝ፣ ኢቃማችሁን ካላደሱላችሁ ኢቃማዬን አሳድሱልኝ እፈልገዋለሁ። ለምን ከተባላችሁ እንዲህ ህጋዊ ለምንድን ነው የመጣሁት? በህጋዊ ነው። ህጋዊ ሆኜ የምፈልገውን ነገር እንትን ማድረግ አለብኝ። አካውንቴ ላይ ብር ሴቭ ማድረግ አለብኝ። የምሰሩትን ደሞዛችሁን ሴቭ ብታደርጉ ሴቭ አድርጋችሁ አካውንታችሁ ላይ አጠራቅማችሁ ብትልኩ የሆነ እናንተ ናችሁ ተጠቃሚ የምትሆኑት። ለምን ዛሬ ሐዋላው ይጨምራል። እናንተ ግን ኢትዮጵያ ላይ ብር ብታስቀምጡ ኢትዮጵያ ላይ ያስቀመጣችሁት ብር ምንም አይሰራላችሁም። የምሬ ነው የምላችሁ። ወይ ቦታ ላይ ካልተቀመጠ ወይ የሆነ ነገር ላይ ካልተቀመጠ ብሩን ልካችሁት ምንም ነው በቃ ምንም። በዛሬ ሳምንት የሚሸጠው እቃ በዛሬ ሳምንት በተሸጠው ዋጋ አይሸጥም። በማግስቱ ስትሄዱ ጨምሮ ነው የምታገኙት። ያ ብር ዋጋውን እያጣ ይሄዳል። ባንክ ላይ የተቀመጠው ብር ዋጋው እያነሰ ዋጋውን እያጣ ይሄዳል ማለት ነው። ስለዚህ እናንተ ደግሞ አካውንታችሁ ላይ ሴቭ አድርጋችሁ ለምሳሌ ለቤተሰብ 500 1000 ከሆነ ደሞዛችሁ 500 ለቤተሰብ ከላካችሁ 500ን ደግሞ ሴቭ ታደርጋላችሁ አካውንታችሁ ላይ ማለት ነው። ሙሉ ለሙሉ ብራችሁን መላክ የለባችሁም። በቃ የሆነ ለራሳችሁ ነገ ብትሄዱ እኮ የታክስም ይቸግራል አይደል? እንደ የሆነ ነገር እንኳን ይቸግራል። ስለዚህ አንዴ ሴቭ አድርጋችሁ ህጋዊ ናችሁ። ህጋዊ እስከሆናችሁ ድረስ ደግሞ ምንም የሚያሰጋችሁ ነገር የለም። ባንክ ይወርሰዋል አትሉም፣ ያውቃሉ። ስለዚህ ህጋዊ እስከሆናችሁ ድረስ የሚያሰጋችሁ ነገር የለም። አይዟችሁ፣ አብሽሩ፣ አላህ ይገዛችሁ። ግን ብዙም ሳታጠራቅሙ ቢያንስ የ3 የ4 ወር የ5 ወር ደሞዛችሁ